የሁለታቸውም ትዳር አደጋ ላይ ነው። የነ መዳምም ያበሾችም ማለት ነው ሀገሬ ልጆች። የኔ ደሞዝ $200 ነው ትላለች። የሚስቅ ኢሞጂም ተጠቅማለች። ስሚማ የኔ ቆንጆ ብታይ ማታ ሰውየው $2000 አስቀምጦልኝ ወጣ። ለጓደኛዬ ሳማክራት $500 ለባልሽ ላኪለት ብላ ብሎክ አደረገችኝ ትላለች። ሙሉን አካፍላችኋለሁ። የዛሬው ይለያል። ሀገሬ ልጆች ሸቃሎች እንግዲህ አልተቻሉም። ፍትህ ለነመዳም ማለት ፈልጋለሁ። በዚህ አጋጣሚ እውነቴን ነው የምላችሁ። ብሎክ ያደረገች ጓደኛሽ መቼም ላንቺ አስባለሽ መክራሽ ወይንም ደግሞ ላንቺ ተጨንቃ አይደለም የኔ ውድት፣ ያው ስለቀናችብሽ ነው፣ ሌላ ነገር የለውም ማለት ነው። ውድ ቤተሰቦች ታስታውሱ ከሆነ ካሁን በፊትም እንደዚህ ያለ ከገንዘብ ጋር የተያያዘና ከአረቦች ጋር የተያያዘ አንድ ታሪክ አካፍያችሁ ነበር። እሱ ምንድን ነው? አንዲት እህታችን እኔ ከመጣሁ 4 ዓመት ሊሆነኝ ነው። የደረሰኝ የስራ ድርሻ ደግሞ ሽማግሌ መንከባከብ ነው። ከሽማግሌው ጋርም ደግሞ አንዳንድ ቀን ሸሸገዳሚ ማለት ጀመርን። ሸሸገዳሚ በማለታችንም እሱ ደስተኛ ስለሆነ እኔን ያለ ረጥባ ብር እየከፈለኝ ነው። እናም ድንገት ወንድሜ ሳስበው 00 የሆነ መኪና ገዝቼ ሰርፕራይዝ አደረኩት። ያለሁበት ሁኔታ ወይም ይሄ ከባባ ጋር ያለን ነገር ስለተመቸኝ በዚሁ እንደምቀጥል እርግጠኛ ሆኜ ለሌላኛው ወንድሜም ቃል ገብቼለት ነበር መኪና እንደምገዛለት። ነገር ግን የወንድሜን ቃል ለወንድሜ የገባሁትን ቃል ሳልሞላ ባላሰብኩት መንገድ እንግዲህ የባባ ልጅ አወቀብን ወይንም እንደዚህ ያለ ነገር ውስጥ እንደገባነ ነቃብን። ከዛም የአባቱን ካርድ ቀመው ሸሸገዳሚ ማድረጋችን ካቆምነ በኋላም ደግሞ ባባ ምንም አይነት ክፍያ እየከፈለኝ አይደለም። ይባስ ብለው ደግሞ አረቦቹ እያመናጨቁኝ ነው፣ እየሰደቡኝ ነው። እንዳልወጣም ደግሞ ጥቅሜ ሊቀርብኝ ነው። ምናልባት ረስቶት ወደ ነበርንበት ተመልሰን ለወንድሜ የገባሁትን ቃል ሞላ እንደው ብዬ ቁጭ ብዬ እየጠበቅኩ ነው ብላ እንዴታችን ታሪኳን አካፍላን ነበር ማለት ነው። እንግዲህ አሁን የሚመጡ ሸቃሎች አልተቻሉም። እውነቴን ነው የምላችሁ። በዚህ አጋጣሚ ማለት ነው ሀገሬ ልጆች ወንዶችዬ እባካችሁን ቆንጆ ሴት ያገባችሁ ወንዶች ሚስቶቻችሁን አረብ ሀገር አትላኳቸው ማለት ነው። ለምን ብትሉ አንድ የእናንተ ትዳር አደጋ ላይ ነው፣ ሁለት ደግሞ ለአረቦቹ ትዳር መፍረስም ደግሞ ምክንያት እየሆናችሁ ነው ማለት ነው። ወላይ ነው የምላችሁ። አሁን ይቺ ልጅ በጣም ቆንጆ እንደሆነች ነው የተናገረችው ማለት ነው። ገባችሁ? እና በቁንጅናዋ ምክንያት እንግዲህ ፈተና ላይ ወድቃለች። እሱ ምንድን ነው ለአረቡ ወይንም ደግሞ ለመዳም ባል እኔ እኮ ባለትዳር ነኝ ብዬ ስለውም ባለትዳር ብትሆኝ ኑሮማ አንቺን የመሰልሽ ቆንጆዬ ልጅ ለግርድና ባላከሽ ነበር ብሎ አለኝ እያለች ነው ማለት ነው። ሙሉ ለአካፍላችሁና ከዚያ በኋላ እናንተም እንግዲህ እንደፈረደባችሁ። በነገራችን ላይ ሁላችንም በጣም ነው የምወዳችሁ፣ በጣም ማመሰግናችሁ። ወላይ ለምን ብትሉ አንድ ሰው ከኛ ምክር ፈልጎ ሲመጣ ስራችሁን ትታችሁ ይጠቅማችኋል ያላችሁትን ነገር እንዴት እንደምትኮምቱ እንዴት እንደምትጽፉ እኔ ለእናንተ ቃል የለኝም። የሀገሬ ልጆች አላህ በሰላም ሁላችንም ለሀገራችን ያብቃን። ወላይ ትለያላችሁና ከሁሉ በበቀደም በጓደኛው አማካኝነት የራቁት ቪዲዮ ተይዞባት ብር ካላክሽ ብላት ምናምን ስለዛች ልጅ የጻፋችሁላት ኮመንት ወላሂ እሷ ራሱ አመስግኝልኝ ብላኛለች ማለት ነው። እስከ ዛሬ ድረስ ብቻዬን የተጨነቅኩበትም ምን ነው እስከ ዛሬ ነግሬሽ በነበር ነው ያለችው። እሺ እና ኮመንታችሁ በጣም ደስ ይላል። አንዳንዶቻችሁ ደግሞ እንዴት አርቃችሁ እንደምታስቡ እኔ ትልቀቀው ችግር የለም ምን አባቷ ታመጣለች ነበር ያልኩ። አንዳንዶቻችሁ ደግሞ የኔ ጀግና እህቶች ቀድማ ለቤተሰቦቿ ትናገር፣ ቀድማ ለባሏ ለፍቅረኛዋ ትናገር ብላችኋልና ብቻ እናንተን ኮመንት አይታ ካሁን በኋላ ምንም አይመስለኝም፣ ተጠናምቻለሁ። ለወንድሞቼም ነግራቸዋለሁ። የሆነ ችግር ብታዩ ሚዲያ ላይ ወይም ቢላክላችሁ እኔ አይደለሁም ባላሰብኩት ነገር ነው አብረን እያለነ የቀረጠችን ብዬ ነግራቸዋለሁ ብላለችና ሁላችሁንም ከልብ ነው ማመሰግነው በዚህ አጋጣሚ ማለት ነው። እና የዛሬው ደግሞ እንግዲህ ሀገሬ ልጆች በገንዘብና ከባባ ጋራ የተያያዘ ነገር ነው ማለት ነው። እሱ ምንድነው መሰላችሁ እንግዲህ ያው እህታችን እንደ ማንኛውም ስደተኛ ልትሰራ ነው የመጣችው። ቆንጆ በመሆኗ ምክንያት ግን ለፈተና ተዳርጋለሁ እያለች ነው። ታሪኩን ላንብበውና ከዛ በኋላ ብናወራበት ይሻላል አይደለም? እናንተ ደግሞ ላይክና ሰብስክራይብ አድርጓ ትከፍሉበትም ማለት ነው። እንደዚህ ደግሞ ታሪክ ካላችሁ ጻፉ፣ እኛም ይዘን እንመጣለን፣ መልሰን ወደ እናንተ እናቀርባለን ማለት ነው። ምን ትላለች መስላችሁ ይች ልጅ እንግዲህ ስሚማ የኔ ቆንጆ አለች። ቆንጆ አንቺ ነሽ እንጂ እኔ ውድ ስምኝማ የኔ ቆንጆ ብታይ ማታ ሰውዬው $2000 አስቀምጦልኝ ወጣ ከክፍሌ ሁሌ ያስቸግረኛል ወላሂ ብሎ ምሎ ሊያገባኝ እንደሚፈልግ የነገረኝ። ምን ላድርግ? ባለትዳር ነኝ፣ ሀራም ነው ስለው ባል ቢኖርሽ አንቺን የመሰለ ቆንጆ አይልክሽም ነበር ለስደት ለግርድና ይለኛል። አያምነኝም።
ለጓደኛዬ ሳማክራት 500 ዶላሩን ለባልሽ ላኪለት ብላ ብሎክ አደረገችኝ። ወላሂ ነው ምልሽ፣ የምሬን ነው፣ ግራ ገባኝ። የኔ ደሞዝ ደግሞ 200 ዶላር ነው ብላ የሚስቅ ኢሞጂ ተጠቅማለች ማለት ነው። ሀገሬ ልጆች እንግዲህ እሷ በነገራችን ላይ ሲቆይ አልገባኝም። የት ሀገር ነው ግን በዶላር የሚከፈለው? ይመስለኛል ቢሩትና ጆርዳን ነው አይደለ እንጂ ሳውዲ አረቢያ መሪ ያለው ዱባይም ምንድነው ድርሃም ነው፣ ኳታርም ሪያል ነው፣ ኳይትም ዲናር ነው፣ ባህሬንም ዲናራ እና ሁለቶቹ ሀገሮች ይመስሉኛል። እና ቆይ ግን ማለት ነው እንትና አይልባችሁም ማለት ያትጎዱም እንዴ? 200 ዶላር ብቻ 200 ዶላር ስንት ድርሃም ነው የሚሆነው? በጣም ርካሽ እኮ ነው ወላሂ። እና እንግዲህ ሀገሬ ልጆች የእሷ ደሞዝ ይውላችሁ 200 ዶላር እያለ ሰውየው ግን ሳታስበው አንድ ቀን ከክፍሏ ውስጥ ገብቶ 2000 ዶላር አስቀምጠላት ማለት ነው። ያን ያደረገው ደግሞ ደሞዟ አይደለም እንግዲህ የእሷ አስቡት 200 ዶላር ከሆነ ደሞዟ የ5 ወር ደሞዟን ያገኘችው ማለት ነው። እና እሱም ምንድነው እሷ ቆንጆ ስለሆነች ሰውየው በተደጋጋሚ ያስቸግራታል። ወላሂ ብሎ ምሎ ሊያገባት እንደሚፈልግም ነግሯታል ማለት ነው። የሀገሬ ልጆች እንግዲህ ልጅቷ ደግሞ ባለትዳር ነኝ ብለዋለች። ገባችሁ? እሱ ደግሞ ባለትዳር ቶኝ አትመጭም ነበር አይልክሽም ነበር እያለ ያው ታውቃላችሁ፣ አረቦች ለሚስቶቻቸው ለሴቶቻቸው ያላቸውን ቦታ ማለት ነው። እና ምቼታችን ባለትዳር ከሆነች በጣም ከባድ ነው ወላሂ። ለምን ብትሉ አላቅም እንግዲህ እሷ ብሩን በመቀበሏ ሁለት መንታ መንገድ ነው የሆነችው። ደስም አላለትም አልከፋትም። ገባችሁ? ጉዳይ ግን ወደ ሶሻል ሚዲያ ከማምጣቷ በፊት ለጓደኛዋ ማክራት ነበር ማለት ነው። ጓደኛዋ ግን 500 ዶላር ለባልሽ ላኪለት ብላ ብሎክ አደረገችኝ ብላለች። እንደኔ ቀንታባት ነው የምለው ጓደኛዋ። ለምን ብትሉ ልጅቷ ያደረግሽው ነገር ጥሩ አይደለም፣ ብሩን እንዳትቀበዩ፣ ትዳርሽን አደጋ ላይ ይጥልብሻል ብትል ኑሮ የጓደኝነቷን ኃላፊነቷን ነበር የምትወጣ። ያን የጓደኝነትን ሀቅ ነበር የምትወጣ። እሱ ምንድነው የቻለችውን ያክል ተመክራት ነበር እንጂ ምን ብሎክ አደራረጋት? ገብቷቸዋል። የተቀበለችው ብር ወይም ያደረገችው ነገር ትክክል እንዳልሆነ ካወቀች መምከር ሲገባት ለምንድን ነው ብሎክ ያደረገቻት? እንደኔ ቀንታባት ነው። እና ሲጀመር ሴቶቹ ከባድ ነው አሁን ላይ ወላሂ። እናማ ምን ትላታላችሁ የሀገሬ ልጆች? እሷ ባለትዳር ነኝ ብላለች። እንደኔ ግን እህት አለምዬ ባለትዳር ከሆንሽ በተለይ ማለት ነው ባልሽ ይደክማል ይለፋል፣ አንቺን የተሻለ ኑሮ ለማኖር እየደከመ እየጣረ ሳይሳካለት ቀርቶ ከሆነ አንቺን አረብ ሀገር የላከሽ ባልሽ ይሻልሻል። እውነቴን ነው የምልሽ። ባልሽን በገንዘብ አትለውጭው። ነገር ግን እኔ ልንገርሽ የኔ ውዴት ጥሩ አጋጣሚ ነው ተጠቀሚ የምልሽ ምን እንደታውቂያለሽ? ባልሽ የሀገር ሱሳም ከሆነ አንቺን አረብ ሀገር ልኮ እሱ ጫት ቤት ተጎልቶ የሚውል ባል ከሆነ ወላሂ እሱን ትተሽ አረቡን አግቢ ማለት ነው። ሁለተኛ ሙኝ ሶስተኛ ሙኝ ምን አገባሽ፣ ብቻ በሐላል መንገድ ይሆንልሽ ማለት ነው። ያንኛውን ባልሽን በቀይ ካርድ ከህይወትሽ አስወጪውና አረቡን አግብተሽ ከሸቃላነት ወጥተሽ የተደላደለ ኑሮሽን ኑሪ። ግን ገና ድሃ ሆነብኝ ብለሽ ለፍቶ አዳሪ ባልሽን ግን እንዳትፈችው ለገንዘብ ብለሽ ማለት ነው። ገባሽ? ውበት ነገ ረጋፊ ነውና ውበትሽ ነገ ሲረግፍ ቁንጅና ሲያልቅ ወጣትነት ሲያልቅ ይሄ አረብም አንዘግዝጎ ሊጥልሽ ይችላልና ማለት ነው። ለማን ለፊት አታሪ ባል ለሆነ ወንድ ከሆነ የትዳር አጋርሽ ማለት ነው። ገባሻ? እየደከመ እየለፋ አንዳንድ ሰይታች ከሆነ የማይሳካላቸው ወንዶች አሉ ማለት ነው። መጣራቸው በራሱ ትልቅ ነገር ነው። ስንቶች አሉ አይደል እንዴ ተዘፍዝፉ የሴት እጅ ብቻ ስንት አመት የሚኖሩ ወላሂ ነው የምላችሁ። እኔ የማውቃቸው 10 አመት 7 አመት ሙሉ ሚስቶቻቸውን አረብ ሀገር ልከው ፍቱ ሲባሉ አንፈታም እያሉ ቁጭ ብሎ ጫት እየቃሙ የሚጠብቋሉ ማለት ነው። እንደዚህ ያለው እንዲያገባችሁቶች እነሱን በቀይ ካርድ አባሯቸው። ለምንም አይሆኗችሁም። ወላሂ ሰርቶ ራሱን ያለወጠው እንድ ላንቺ ምን ያደርግልሻል? ነገ ስተጂ ከአንቺ ጋር ሊኖረ ነገ አንቺ የአረብ ሀገር ስራ ሲቆምስ በምን ሊያስተዳድርሽ ነው? እና እስኪ ለልጅቷ ምን ትሏታላችሁ የሀገሬ ልጆች? ብቻ አሁን የሚመጡ እህቶቻችን እንግዲህ አልተቻሉም። ፈትህ ለነመዳም ማለት እፈልጋለሁ በዚህ አጋጣሚ። እና እኔ ብሩን ግን ባትቀበዩ ደስ ይለኛል። ምክንያቱም ባለትዳር ከሆንሽ ምን ያደርግልሻል? መጀመሪያ ያለውን ነገር ጨርሽ።